ሰራ ሴት ልጁ የመኪና አደጋ ካጋጠማት በኋላ ቀስ በቀስ እየተቀየረ ነው ያለው። ዘይነብን ቢሆን ትንሽ ሲኮሰታተረባትና ባህሪው ሲቀያየርባት ለማረጋገጥ እየፈለገች ግን ደግሞ ውስጧን ልቧን እየተሰማት ነው ያለው። ባራክ እስካሁን ድረስ ተሰውራለች። በራክ መሰውሯን እነ ቱሊያ እስካሁን ድረስ ያላመኑበት ጉዳይ ቢሆንም ነገር ግን ድንገት እናቷ ስትመጣ ሙትሉ የበራክ እናት ነገሮች እንደሚቀጣጠሉ ይጠበቃሉ። የበራክ እናት ከባራክ የባሰች ኃይለኛ እንደሆነች ገና ከሩቁ ስትታይ ታስታውቃለች። ገና ከመምጣቷ ባንዴ ነበረ የሰራት ቤተሰብ ውስጥ ሰብራ ለመግባት እየሞከረች ያለችው የልጅ ልጆቿን ተጠቅማ እንዳያት በመሆን ለመጠጋት ስትሞክር ገና ለገና ባራክ እንኳን ሳታስጠጋት ቀርታ አሁን ግን ልጄ ትወደኛለች እያለች ራሷን ስታስተዋውቅ ነበረ። መጀመሪያ ኤኪምን ነበር ሄዳ የጠየቀቻት። ከዛ ግን በኋላ ሰራት ውጪ ከቤቴ ብሏት እየወጡ እያለ ድንገት ሀያል፣ ሴቪም እንዲሁም ዘይነብ ካደር እያገኟቸው ነበረ። እዚህ ጋር ሙትሎ ነገሮችን ከሰራት ጋር ለማያያዝና ለማነካካት እንደገና ቢሆን ሴት ልጇ በራክ ከሰራት ጋር ተለያይታም ቢሆን እንዳልተለያየች ነበር ሐሳባ የነበረው። ያው ምንም እንኳን ሰራሃት አሁን ሌላ ሴት አግብቶ ቢሆንም ዘይነብን ቢያገባት ሙትሉ እዚህ ጋር ካደረን ስታያት ወይኔ የኔ ቆንጆ ልጅ የኔ ትንሿ እያለች ሳመቻት። በተደጋጋሚ ከሳመቻት በኋላ ማን ያውቃል ምናልባት የኔ ልጅ ታማኝ ነበረች፣ የኔ ልጅ አንድም ቀን ከባላ ውጭ ሌላ ወንድ ታይቷት አያውቅም፣ ምናልባት ይህ ልጅ አንተ ቢሆንስ መልሶ መጠርጠር እኮ የለብም እኮ እቺ ልጅ አንተን የምትመስለው ስትለው ውጪ ከዚህ እያላን ነበር። እዚህ ጋር ደግሞ ዘይነብ ኖ ሀያል ካደር ወደ ውስጥ ግቡ ስትል ነበረ። ሙትሉ ተናደደች። ሙትሉ ከዚህ በላይ እናንተ የምናገረው ነገር የለም ብላ ጥላቸው ትሄዳለች። ከዛ ሴቪም እኔ ነገር በጣም እየበዛ ነው ያለው ትላለች። ነገር ግን ሙትሎ ዘይነብን የተናገረቻት ነገር ዘይነብ እያሳሰባን ያለው ገና ከሆነው ይህም ምንም እንኳን በባረክና በሰራት መካከል ያለው ነገር በወረቀት ደረጃ ቢጠናቀቅም ነገር ግን የሚያስተሳስራቸው በጣም በርካታ ነገር ስላለ አሁንም ቢሆን ሊለያዩ እንደማይችሉ ነገር አልነበረ። ዘይነብ እሱን ታስባለች። ሴቪም ደግሞ እኔ ቆይ ባራክ ጋር ደውላለሁ ምን ስለሆነች ነው ከሷን ብሶ እናቷ እንደምትልክብን ምን አይነቷ ደፋር ፈጣጣናት ብላ እየደወለች ነው። ወደ በራክ ጋር ስትደውል በራክ ስልኳ አይሰራም፣ ከአገልግሎት መስጫ ክልል ውጪ ነው። ስልኳ ጠፍቷል እኮ ምን ሆና ነው ታለች። ሴቪም እንዴ ቤት አይደለችም እንዴ ብላ ዘይነብ ትጠይቃለች። ምን አውቄ ስትል ነበር። እንዴ የሆነ ነገር ሆነ አይሆን አለች ዘይነብ። ኧረ መጥፎ ሰዎች በዚህ ምድር ምንም ነገር አይሆንም፣ ምንም ከአንዷ ቦይፍሬንድ ጋር ወይ አሁን ካገባችሁ ጓደኛዋ ባሏ ጋር ሃኒሙናን ጫጉላ ሽርሽር ላይ ትሆናለች እኮ እዚህ ልጇ ታማለች፣ እሷ ዛ አሸሸ ገዳሜ ትላለች። በቃ እንደዚህ ነው እሷ ባህሪ፣ እንዲህ ናት እሷ፣ ምንም ታማኝነት የሚባል ነገር የላትም፣ ምክንያቱም ጨካኝ ናት የመጨረሻ ብላ ሴቪም ተናግራ ትሄዳለች። ሰራት እንዲሁ ዘይነብ ቀረው። ሰራት ወገቡን ይዞ ይማረራል። ዘይነብ ምንም ልትለው አልቻለችም። ምክንያቱም ዞር ብሎ እንኳን እያያት አይደለም፣ ፊቱ እየተፈታላት አይደለም። ስለዚህ ጠላው ብትገባ የተሻለ ነው በሚል በቀጣጠለው ውስጥ ትገባለች። ከዛ ዘይነብ አሁን ከሀያል ጋር በመሆን ኢኪምን ለመጠየቅ ወደ መኝታ ክፍሏ መጥተዋል። እንዴ እኔ እንደማውቀው ከሆነ እማዬ አያቴን በጣም ነው የምጠላት፣ እንዴት ነው አሁን ይቅር ልትላት የቻለችው? እኔ ምንም እየገባኝ አይደለም፣ ወይ ስለ አያታችን ይሆን ያልነገረችን ነገር አለ ብላ ሀያል ትጠይቃለች። በእርግጠኝነት እንደዛ ነው የሚሆነው፣ እኔንም እንደዛ ነበር ያለች፣ ማለት እናቷን በጣም እንደምጠላት ነበር የነገረች። እንግዲህ ግራ ነው የሚያጋባው እኮ አባዬ ግን መቼ ነው የመጣው ብላ ኢኪም ዘይነብን ጠይቀቻት። አላቅም ስትል ነበረ። ማለት በዛ ቴት ነው ብላ አልጠየቀች። እኔ እንጃ ሆቴል ነው የሚሆነው፣ ቢዝነስ አለበት፣ የራሱ ስራ አለበት፣ በቃ ኢኪም አንቺ ተኛ እንውጣ ትላታለች። ሀያልና ዘይነብ ጥሏ ወጡ ኢኪም እንድተኛ። ኢኪም በዚህ መንገድ እንቅልፏን እየተኛች ነው። በሌላ በኩል አሁንም ቢሆን በራክ ቁጭ ብላ እያለቀሰች ነው። ፊቷ እንደቀላ ነው። ጮሃ ብላ አልሆነልሽ ብሏታል። ነገር ግን ሞክራ አልተሳካለትም። በድንገት ነበር ድምፅ ሰማች። የሆነ ሰው እየመጣ ነው። ማን እንደመጣ ግን አታውቅም። ሞክራ የጣለችውን ቢላዋ አነሳችው ከወደቀበት ካነሳችው በኋላ በቀጥታ ተደብቃ እየጠበቀች ነው። የመጣው ሰራት ነበር። ሰራት አንዳንድ ነገር ገዝቶ በበሩ በኩል እየገባ ነበረ። ቀስ ብሎ እየገባ ከዛ ወደፊት እየተጠጋ በድንገት እሷ ሰነዘረችበት። ዘራ ልትወጋው ነበረ። ምንም ምንም አታመጣም፣ እዚህ ልትቆልፍብኝ አትችልም ብላ ልትወጋው ታገለችው። ሲጀመር እዚህ ጋር ሰራት አልተዘጋጀበትም ነበረ። በቀኝ እጁ የሆነ ነገር ይዞ ነበር። እሷ ስትዘነዝር በግራ እጁ ሊከላከል ሞከረ። ቢላው እንደምንም አስጣላት፣ ግን እጁን ቆረጠችው። ምንድነው የምትሆኝ ምረ ምሰሪው እያለ ነበር። ቢላውን ተቀብሏት እየጣለው ማልቀስ ጀመረች። የደሞን የቆረጠችውን እጁ በሆነ ጨርቅ ፎጣ ነገር እየጠራረገ ነበር። እኔ አላምንም ምን ሰው ነው ግን እንኳን አንተ እንዴት ትሆናለህ አለችው። ራስሽ ነሽ ለዚህ ያበቃሽኝ። እኔ በጣም ብዙ ነገር ነው ያሳለፍኩት ሰሞኑን፣ በጣም ብዙ ነገር በልጄ መጣሽብኝ፣ ካድሽኝ። ስሚ ልጄን የሆነ ነገር እንድታደርግን አልፈቅድልሽም እያለ ነበረ። እኔ ምን አልጎዳዋትም እኮ አንተ ለምንድነው ማታምነኝ ስትል ነበር። ቲቤት ነው የጎዳት ገባሻ? ልጄ የሆነ ነገር ልትሆን ትችል ነበር። ለምንድነው የማይገባሽ? ለምንድነው ማተረጅን? ቆይ አንቺ በጣም ነው የሚያሳዝነው እያለ ጭንቅላቱን አቀረቀረ። አሁንም ቢሆን ድጋሚ ጠይቅሻለሁ። ይኸውልሽ በራክ ከዚህ ለመውጣት የምትፈልጊ ከሆነ በሰላም ቲቤት የት እንዳለ ትነግረኛለሽ እያለ ነበር። አላውቅም እኮ ነው የምልህ እኮ ነገርኩ። ለምንድነው ማታምነኝ? ለምንድነው ማሰማኝ አለችው። ጥሩሽ ነገ እመጣለሁ፣ አስቢበት። ከዛ ከነገ ወዲያ እመጣለሁ
ጠይቃለሁ። ለምን 1 ዓመት አይሆንም እዚህ ቤት ትቀመጫታለሽ? ቲቤት የት እንዳለ ሳትነግሪኝ ከዚህ ቤት የትም አትሄጂም። እሺ ቀናቶች፣ ሳምንታቶች፣ ወራቶች እንኳን ሊፈጁ ይችላሉ። ቲቤት የት እንዳለ የምታውቂው አንቺ ብቻ ነሽ። ስለዚህ ትነግሪኛለሽ፣ የትም አትሄጃትም፣ ደስ እንዳለሽ እንደምኞትሽ ብሏት እስከተቀመጠበት ሶፋ ተነስቶ ጥሏት እየወጣ ነበረ። እሷ አንገቷን አቀርቅራ በጩኸት እያለቀሰች ነበረ። ከዛ ፈራች። ጭራሽ ሊተዋት እንደማይችል ነው የገባት። በሌላ በኩል አሁን ማታ ላይ ጂያን እንዲሁም ኢብሩ እየተጨቃጨቁ ናቸው። እኔ ምንም እየገባኝ አይደለም። ምን ልትሆን አዝራግ ሄድክ? እንዴት አዝራጋ ትሄዳለህ? ምን ፈልገን እሷ ጋር የምትሄዱ? ጂያን መልስልኝ እስኪ ምንድነው ችግር? ቆይ ትለዋለች። እሱ ቁጭ ብሎ ብስጭቷን፣ ንዴቷን፣ እሏን ሰማና አዝራ እንግዲህ አልፋታም ብላለች። ሁለታችንንም ልታሰቃይ ነው የምትፈልገው። ያቺ ሴት እንዴ ታውቂያለሽ ችሎቱ ላይ አልመጣችም እያላን ነበረ። ከዛ እሷ እና ምን ይሁን ነው የምትለው ስትለው እኮ በቃ ሄጄ ነገሮችን ማበላላት ነበረብኝ፣ ሄጄ ማናገር ነበረብኝ፣ ረጋ ብዬ በሰከነ መንፈስ አናገር እሷን ማስማማን ነበረብኝ ይላታል። አዝራን ማናገር አትችልም። እሷን በጨራሽ ማግኘት አትችልም። ከእሷ ጋር ተነጋግረን ምንም አይነት መፍትሄ ማምጣትም አትችልም። ገባ ስትለው ነበር። እሺ ታዲያ መሮ የምትፈልጊው እና አዝራ የምትፈልገው ነገር ይሁን ካላናገርኩ ረጋ ብዬ እሷ የምትፈልገው ነገር ነው የሚሆነው። ይሄ ማለት እኔና እሷ እንፋታም፣ ካልተፋታን እኔና አንቺ ደግሞ አንጋባም። ይሄን ነው የምትፈልጊው አላት። ደነገጠች። ኧረ እንደዛ አይደለም እንዴ እንደዛማ አይደለም አለችው። ታዲያ እንዴት ነው የምትፈልጊው? ታዲያ ዝም ብለሽ ነው እንዴ የምትበሰጫጭው አንቺ? ለምሮ ዝም ብለሽ መዝጊዩ እየገባኝ አይደለም። እኔ አዝራን ማናገራት መፍትሄ ለመፈለግ ነው። ሌላ ነገር ምን ሊኖረን ይችላል? እስኪ ለሁላችንም የሚጠቅመው ነገር እኮ ነው የማረገው አላት። አውቃለሁ እንትን እኮ ነው ማለት ልክ ነህ ማለት እሺ በቃ ይቅርታ ቀባከ ሌላ ነገር ደግሞ እንዳይሰማ። እኔ ያው በነገሮች ቶሎ እናድዳለሁ። ይቅርታ ብላ እያቀፈችው ነበር። ችግር የለም ይኸውልሽ እኔ እንደምትቀኝብኝ አውቃለሁ፣ በቀላሉ እንደምትናደጅም አውቃለሁ። ነገር ግን ለሁሉም ነገር ገደብ ሊኖረው ይገባል። ዝም ብለው እንደመጣልሽ መናገር የምናደድም የለም ገባሽ? አንዳንዴ በጣም እያስከፋሽኝ ነው ይላታል። ልክ ነህ ከወንድሜ ጋር እንደተጣላሁኝ ሰማሁኝ አለችው። እሱ ወንድምሻ በአሁኑ በጣም ነገሮችን ለማረጋጋት ሞክሬያለሁ፣ አበዛው፣ በጣም እየተጨማለቀ ነው። ከዚህ በኋላ ግን ከደገመኝ ለፖሊስ አሳልፌ እሰጠዋለሁ፣ ምንም አማራጭ የለኝም ይላታል። እሺ አለችው። ከዛ እሱ ላይ ጋደም እያለችበት ነበረ። በሌላ በኩል ሰራት ሆቴል ከመጣ በኋላ ነበረ ወደ ባራክ ጋር ሄደው ሲሄድ ደግሞ ስልኩን እንዳይረበሽ ወይም አቅጣጫ የሆነ ሰው እንዳይከታተል የፈለገ ይመስላል ሆቴል አስቀምጦት ነበር የወጣው። በድንገት የሱ ጸሐፊ መታ እየፈለገችው ነበር። ሴዴፍ አገኘቻት። ሰራትን አይተሸዋል ስልኩን እኮ ረስቶ ሄዳ አለቻት። ሴዴፍ አምጪውን ይሰጧል ብላ ተቀበለቻት። ሴዴፍ ስልኩን ከፍታ ለመመልከት እየሞከረች ድንገት ጃን መጣ። ሴዴፍ አመሸሽ ዛሬ ወደ ቤት አትሄጂም እንዲህ እያላን ነበረ። እራት በልቼ ሄዳለሁ አለችውና ተቀመጠች። ከዛም በኋላ ስልኩ አጠገባ ነው ያለው። አሁን ነገር እያላን ነው። ምናልባት ዘይነብ ከደወለች ሁለቱን ልታጋጫቸው ጥሩ ዕድል ያገኘች መሰላት። በጣም ደስ አላት። ዘይነብ እቤት ናት። ዘይነብ ቁጭ ብላ እየተጨነቀችና እያሰበች ነው። ምን ሆኖ ነው ሰራት ብላ ራሷን እየጠየቀች ነው። ብታብሰለስል በፍጹም ወደ ቤት እየመጣ አይደለም። አልደወለላትምም፣ የትም እንደሄደ አልነገራትምም። ስለዚህ ደወለች። ስትደውልለት ሴዴፍ አነሳችው። ሄለው ስትል ነበር። አንቺ ደግሞ በጣም የሰው ስልክ ማንሳት ትወጃለሽ ልበል? እሺ በይ ስልኩን ለሰራ ስጭው አለቻት። አልሰጥሽም ስትላ ነበር። አልሰጥሽም ማለት ምን ማለት ነው? ስልኩን ስጭው ያልኩሽ እኮ ነው ስትላ ነበረ። እኮ አልሰጥሽም አልኩሽ እኮ ዘይነብ፣ አንቺ ቤት ሁኝና ጠብቂው እስኪመጣ ድረስ እሺ ብላ ሴዴፍ እየሳቀች ስልኩን ዘጋቸው። ይህን ስታረግ ደስ እያላን ነበረ። ዘይነብ ግራ ገባት። ደግሞ ምን እየሆነ ነው ያለው? ምንድነው ነገሩ? አሳይሻለሁ መጣውልሽ ብላ ከተቀመጠችበት እየተነሳች ነው ያለችው። በሌላ በኩል ኢብሩና ጃን ተነጋግረው አሁን ዝም ተባብለዋል። ጃን ታብሌቱ ላይ ሆኖ የሆነ ነገር እየተመለከተ ነው። ኢብሩ ደግሞ የሆነ ነገር እየጠጣች ነው። እንደ ልማዷ ያ ስትጠጣ የምታሰማው ድምፅ አለ። ያ ጃን የሚቀፋው የምታወጣው ድምፅ። አሁን እየጠጣች እያለ ፈገግ ብላ ዞር ብሎ ተመለከታት ፍጥጥ ብሎ። እዛ እሱንና ብርጭቆ ናዮች ነው። ወይኔ ይቅርታ ረስቼው ነው ታውቃለህ፣ ዛሬ እኮ ሰራት ለእህቴ መኪና ሊገዛላን ነበረ አለችው። ኧረ አላት። አዎ ነገር ግን እሷ አልቀበልም አለችው፣ አልፈልግም አለችው በማለት ነገረችው። አልቀረባትም። በጣም ኩራተኛ ቢያት ጉረኛ ቢያት ሲል ነበር። እንዴ ምን እያልክ ነው ያለው? ስለ እህቴማ እንደዚህ ማውራት የለብም ጃን፣ ምንድነው የምትለው እንዴ? እንደገና ደግሞ ያው እሷ እንደዚህ ነገር አትፈልግም በማለት ነገረችው። አልገባኝም፣ አንቺ መኪና ትፈልጋለሽ እንዴ? ለዛ እኔን ሀሳብ የመጣሽ አላት። ኧረ ጃን ለዛ አይደለም፣ ይሄ ምን የሚያገናኘው ነገር አለ? እኔ ዝም ብዬ እንደወሬ ነው ለወሬው ብዬ ነው አለችው። አይ ማለት ከፈለግሽ ከካምፓኒው መኪና እንዲኖርሽ ላመቻች እችላለሁ አላት። አልፈልግም ችግር የለም ስትለው ነበረ። እርቦኛል የሆነ ነገር ልስራ አለችው። ከዛ እሱ ቆይ እንዳሰሪ ሲላል ነበር። ለምን ውጪ ወተን እራት እንምና ልጋብዘኝ ነው እንዴ አለችው። ስጦታ ይዤልሽ መጥቻለሁ በማለት እየነገራን ነበር። ምን እስቲ ስትለው ነበር። ፕላስቲክ ሰርጀሪ አላት። ደነገጠች። የምን ሰርጀሪ አልገባኝም። እኔ እኮ ምን ስጦታ ምናምን ስትለኝ የሆነ ጌጣጌጥ ነገር መስሎኝ ነበረ። ጃን ስሜት የማይስ ነገር አታወራ በፈጣሪ ስም፣ ምንድን ነው የምታወራው አለችው። ትናንትና ግን እኮ እሺ ብልሽኝ ነበር አላት። እሺ አላልኩ፣ አስብበታለሁ ነው ያልኩት። የምወስንበትን ቀን አላቅም ነበረ፣ ምናልባት ወደፊት ላስብበት ችል ነበረ በማለት ነገረችው። ነገ ግን ረዥም ቀን ነዋ፣ ነገ ረዥም ነው፣ ዛሬ ነው መወሰን ያለብሽ። እንደዚህ መሆንም የለበትም። ትንሽ አታፍሪም እንዴ? እኔ እኮ ላንቺ ብዬ ቤተሰቤን ክጃለሁ፣ ያለኝን ነገር
በሙሉ ትቻለው፣ ምን አለበት እችን ትንሽ ነገር ብታረጊልኝ ምን አለበት እያላ ነበር ፍጥጥ ብላ ታያለች። ይኸውልሽ አዝራም ቢሆን እንደዚህ አይነት ነገር ስጠይቃት እምቢ ትለኝ ነበረ፣ በጣም ወዳድ ነበር። ነገር ግን እኔ የምጠይቃትን ነገር እምቢ ስለምትለኝ ከጊዜ ወደ ጊዜ ፍቅር እየቀዘቀዘ መጣ እና ላንቺም ያለኝ ፍቅር እንዳይቀዘቅዝ በጣም ፈራኝ አላት። ምንድነው የምታወራው ጂያን አለችው። እሺ ምን ማድረግ አለብኝ ታዲያ? በቃ እኛ ወንዶች እንደዚህ ነን። እኛ ወንዶች የውጭ ገጽታ ነው የሚስበን፣ ውበት በደንብ ነው የምናደንቀው። ቆንጆ ሴት እንወዳለን። እኔ ደግሞ እወድሻለሁ፣ መውደድ እንዲቀንስብኝ አልፈልግም፣ ቆንጆ እንድትሆኝልኝ እፈልጋለሁ ይላታል። እሺ እያለችው በጣም ፈርታ እንባ እየተናነቃት ስትመለከተው ነበረ። ሴዴፍ ቡና እየጠጣች ዘይነብን ጠበቀቻት። ዘይነብ መጣች። ሰራት የታለ ስትላ ነበር። እኔ እንኳን እሱ ልነግርሽ አልችልም ስትላ ነበር። ምን ማለት ነው አልነግርሽም ማለት ብላ ዘይነብ ተናዳ ጠይቃለች። አልነግርሽም ማለት ነው። ሂጂና ክፍሉ ከፈለግሽ ፈልጊው፣ ከፈለግሽ እያንዳንዱ ቢሮ እየፈለግሽ እየገባሽ ፈልጊው። ዘይነብ ባራክ ግን እንደዚህ ሆና አታውቅም፣ እንደዚህ ተዋክባ አታውቅም። ማለቴ ባራክ እንደዚህ ሰራት አርጓት አያውቅም። ምንድነው ምን አርገሹ ነው? ሰራት እንደዚህ አምሽቶ እኮ ያውቅም። ስትራ ስነ ስርዓትሽን ያዢ፣ በማያገባሽ አትግቢ፣ እኔን ከባራክ ጋር ተወዳድሪ ስላታለች ዘይነብ። ባወዳድርስ ምን ልታረጊ ነው? ልመችኝ ነው? ምን ልታረጊኝ ነው ስትላ ድንገት ሰራ መጣ። ምን እየሆነ ነው ያለው እዚህ ጋር ብሎ እየጠየቀ ነበረ። አቶ ሰራት ስልክህን ክፍል ረስተው ነበር አለችው። እሺ በቃ አመሰግናለሁ አላት። ሴዴፍ ጥላው እንደትሄድ እየነገራን ሁላችሁም ውጡ አላቸው። ዘይነብ እንዲሁም ሰራት ብቻቸውን ቀሩ። አየችው። እሷንም ቢሆን እንደ ተኮሳተረ ነበረ። እኔም ፈልገሽ ነው የመጣሽው አላት። አዎ ማለቴ ልጆችህ በተደጋጋሚ የት አለ ብሎ ሲጠይቁኝ ነበረ። ከዛ ምንም ነገር መናገር አልቻልኩም፣ የት እንዳለ ማረጋገጥ ነበረብኝ። ደወልኩለት። ሴዴፍ ስልኩን አነሳችሁ። ምንድነው ምን ማለት ነው በማለት ተጠየቀችው። ስልኬን እዚህ ረስቼው ነው እያላን ነበረ። ታዲያ የሆነ መልእክት ማስቀመጥ ነበረባት። ታዲያ እንዳላሰብ የሆነ ነገር ማለት ነበረብህ፣ ስለሚሆነው ነገር ማወቅ ነበረብኝ። ስልኬን ረስቼው ሆቴል ሄዳለሁ ማለት ነበረብህ። እኔ ተጨንቄ መጣሁኝ ስትለው ነበረ። ዘይነብ ከኔ በጣም ብዙ ማብራሪያ እየጠበቅሽ ነው፣ ምን ሆነሽ ነው እያላን ነበር። አዎ እየጠበቅኩኝ ነው ትላለች። ድንገት ጃም መጣ። ምክንያቱም እርስ በርስ ቃል ተገባብተን ነበረ ማለት ይሄ ጋብቻ እስከቀጠለ ድረስ ማናችንም ሌላችን መጉዳት እንደሌለብን ተስማምተን ነበረ አለችው። ምናልባት ይህንን ጋብቻ ግን አንቺ በጣም ሲሪየስ እያረግሹ ያለሽ አልመሰለሽም? ይሄ ነገር በጣም ቁም ነገር ያረግሹ አልመሰለሽም? አመረርሽ እኮ በሰላም ነው አላት። ልቧን ነበር ትርክክ ያደረገው። ተመለከተችው። ፍጥጥ ብላ አደነገጠች። ለካስ ይሄ ነገር የምር አይደለም ተሳስቼ ነው ብላ አሰበች። ፊቷን አዞረች። እያለቀሰች ስትራመር ነበረ። በር ላይ ታክሲ ጥሩልኝ ብላ ጠየቀች። ታክሲ እየመጣ አይደለም። ከሰራት ጋር እስካሁን ድረስ የማይረሱ ያሳለፈቻቸውን አጋጣሚዎች እያስታውሰች እያለቀሰች ሰራት መጣ። ዘይነብ ከፈለግሽ አብረሽኝ ሂጂ ችግር የለም ታክሲ አያስፈልግም አላት። ተናዳ ጥላ ወጣች። እሱ በመኪና ሆኖ ይከተላታል። ዘይነብ ቆይ አንድ ጊዜ ቆይ አናግሪ፣ ምን እንደሆንሽ አልገባኝም። ዘይነብ ውጪ ብርድ ነው ባክሽ ላደርስሽ ቤት። እሺ በይ ባክሽ አትከራከሪ አትድረቂ፣ ነይ መኪና ውስጥ ግቢ እያላን ነበር። አልገባም ትላለች። እባክሽ ነይ ግቢ እያላት አልገባም እያለች አሁንም ትራመዳለች። ከመኪናው ወረደ። አንድ ጊዜ ቆይ ዘይነብ እናውራ፣ እሺ ተረጋግተን እናውራ ይላታል። ምንድነው ማውራው ካንተ ጋር ምንድነው ማውራው ነገርከኛ እንዴ ስትሮ ነበር። ይኸውልሽ እኔ አንቺን አልጎዳውሽም፣ ይሄን ማወቅ አለብሽ፣ ደግሞ አልጎዳሽም ይላታል። እያለቀሰች ነበር እሷ። ልቤን ሰበርከው እምነቴን ያወረድከው አለችው እያለቀሰች። ፊቱን እንኳን ለማየት በጣም ደበራት፣ ፈራች። በአንድ አቅጣጫ ብቻ እየተመለከተች ነበር የምታለቅሰው። ከዛ ሰራት እሺ ለማንኛውም በጣም ይቅርታ መኪና ውስጥ ግቢ እንሂድ እያላን ነው። እምቢ ያለችው ማለት እኔ አንቺን ለመጠበቅ እየሞከርኩኝ ነው፣ ምንም ነገር ባልነግርሽም አንቺን ለመጠበቅ ነው አላት። አትጠብቀኝ፣ እኔ ጠብቀኝ ብያለሁ። እኔም በጠበቀኝ ለመጠበቅ በሞከር ቁጥር በይበልጥ እየጎዳኝ ነው የምትመጣው፣ እንደዚህ ማድረግ የለብህም፣ እኔ ጠብቀኝ ብያለሁ እያለችው እየጠየቀችው ነበረ። ምንም ነገር እንዳይደብቃት እንደምትፈልግ እዚህ ጋር ግልጽ እያደረገችለን ነው። እሺ እዚህ ጋር መኪና ውስጥ ገብተሽ ትሄጃለሽ አትሄጂም? ምክንያቱም ማትገቢ ከሆነ እኔ እስከ ጠዋት ድረስም ቢሆን እከተልሻለሁ፣ በዚህ ጉዳይ ተስፋ አልቆርጥም አላት። እየሳቀች ነበረ። ከዛ እያለቀሰች ስስቅ። ከዛ መኪና ውስጥ ገባች። አብረው ተያይዘው ይሄዳሉ። በሌላ በኩል እነ ሙስጠፋ ይፋጠጣሉ ማታ። ምክንያቱም ሀሪፍ ባለበት ምንም ነገር አይወራም ቁም ነገር። ሰዓቱን አያየና መድኃኒት ላምጣ ብሎ ዞር ሲል መጨቃጨቅ ጀመሩ። ከዛም በኋላ የጀመረችው ረፊቃ ነበረች። ቅድም አንተ ለምንድን ነው ተጋደውል የነበረው ለምንድን መጨቃጨቃት አለችው። እሷ ናት እንጂ በማየውን ነገር እንዴ ምን ማለት ነው ጂያንን እዚህ ካፌ እንዲመጣ አድርገው እያለ ሲናገር ድንገት አባታቸው ተመልሶ መጣ። ምር መጨቃጨቃችሁ ብሎ አፋጠጣቸው። ሙስጠፋ እያለኝ ተባተባል። እንዲህ ነው ብሎ መናገር በጣም ፈራ። ረፊቃም እንደዛው። ስለዚህ እዚህ ጋር አዝራ የሆነ ነገር ተናግራ እነሱን ማስመለጥ አለባት፣ ይጠበቅባታል። ከእንትን ተባረኩኝ እኮ ከስራ ቦታዬ እና አዳው እንዴት መክፈል እንደምችል ግራ ገብቶኝ ሳማክራቸው ነበር፣ ለዛ ነው አለች። ችግር የለም ልጅ አትጨናነቂ፣ ችግር የለም እንፈልጋለን እያላን ነበረ። እሺ ብላ ተረጋግታ ተቀመጠች። በአንድ በኩል ሙስጠፋና ረፊቃ ተነፈሱ። ቢያንስ እዚህ ጋር ሀሪፍ አዝራ ልጄ ያለ ሲጠራት ትንሽ ቢያንስ እንኳን የተቀበላት ይመስላል። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።